ምን የተፈጠረ ነገር አለ እንዴ? ምንም አላውቅም። ምን አዲስ ነገር አገኘ? ምንም አላገኘም። ግን በቃ ፎቶ እዚህ ቤት መገኘቱ በጣም ግራ እያጋባኝ ነው። ቆይ ማን ነው እዚህ ያስቀምጠው? እኔ የምልህ እቺ ሄለን የምትባለው እባብ ነች ሴትዮ። የአባቴ ግድያ ላይ እጇ ይኖር ይሆን እንዴ? በቃ ነገሩ ጭንቅላቴ ላይ እየተመላለሰ ምንም ሰላም ማግኘት አልቻልኩም። ኧረ በዚህ ደረጃማ አይቶ እኔ እንኳን እዚህ ላይ ትኖርበታለች ብዬ አላስብም። በዛ ላይ ምን አደረጋት? ሌላውስ ምን አደረጋት? ምን እንዳጠራጠረኝ ታውቃለህ? ያኔ አባቴ ሊሞት ሲል ስለ ህፃናት መጥፋት መታገት ምናምን እያወራ ነበር። ኧረ እባክህ። አዎ እውነቴን ነው። ስለዛ እያወራ ነበር። መረጃ ራሱ እንዳገኘ ምናምን ሲያወራ ነበር እና ደግሞ ማስረጃም እንዳገኘ ሰምቻለሁ። ከዛ ግን አባቴ ጠፋ። ሲገኝ ደግሞ ተቃጥሎ ነበር የተገኘ። ከመቃጠሉ በፊት ደግሞ በጥይት እንደተመታ መረጃ ተገኝቷል። ከዚህ በላይ ምን እና ሄለን ይቺ ይኖርበታል እያልከኝ ነው? እኔ በጭራሽ ይህንን ማሰብም ሆነ ማለቴ በቃ ማሰብም አልፈልግም። ተረጋግተህ አስብና ነገሮቹ ለማጋጣጠም ሞክር። አውቃለሁ ነገሩ በጣም ግራ ያጋባል። አዎ ግራ ስለገባህ እንጂ በጭራሽ የሚሆን አይመስለኝም። ይህን ያህል ደረጃ እንኳን ትደርሳለች ብዬ አላስብም። እሺ በቃ እኔ እንዴትም ብዬ ነገሩ ላይ መድረስ አይቀርም። ቆይ ግን ወደዚህ ቤት መመለሷን ተስማማችሁ እንዴ? አልተስማማችም፣ ግን እርግጠኛ ነኝ ትንሽ ቆይታ ደውላ ተስማማለች። በልጇ አትደራደርም። እስኪ በደንብ እናያታል። ሄሎ ሄሎ ወንድሜ። አቤት ልጁ። አንድ ወደ ክፍሌ ነው ፈልጌ ነበር። ስራ ላይ ነበርኩ ልጁ፣ ለዛ ነው። ምንም ይሁን ግን ደግሞ በጣም አስቸኳይ ነው። ስለዚህ ቶሎ ነው። እሺ በቃ መጣሁ። እመልሳለሁ። በቃ እህቴ እየፈለገች ነው። እሺ ይህን ቤት መቀየር አለብኝ። ሁሉም አንድ ቀን መጥተው ቢገናኙ ህይወቴ ነው የሚበላሸው። መሲ መሲ፣ አቤት። ነይ ምንድን ነው? ነይ አንዴ ቁጭ ብዬ መነጋገር አለብን። ይኸውልሽ መስዬ፣ ይሄን ቤት ልቀይሮ አስቤያለሁ እና ያው ከመቀየሬ በፊት አንቺን ላውራሽ ብዬ ነው። ምን ነው ብዙ ሰዎች አወቁብህ? ምን ማለት ነው አንቺ? መቼም ይሄን የመሰለ ቤት ልትቀይር የምትችለው በዚህ መንገድ ብቻ ነው። እንዴት ነው የምትናገርን? ቆይ የፈለግኩትን የመናገር መብት አለኝ። አንተም ሰው ሆነህ ልታወራ ነው? ይኸውልሽ መስዬ፣ አው አጥፍቻለሁ እኮ አውቃለሁ። ይኸውልህ አንተ ማለት የምድራችን አረም ነህ። እሺ ሰው አይደለህም። ሲጀመር ምንም ቃል አይገልጽህም። እረፊ መሲ። ምንም አታመጣም። እገልሻለሁ። እሱማ ስራህ ነው። ምን? አዎ አረመኔ፣ ጨካኝ ነው። ሲጀመር ሰይጣን ነህ፣ ነፍሰ ገዳይ። አንቺ ምን አባሽ እያልሽ ምንድን ነው እያልሽ ያለሽው? ማንን ነው ነፍሰ ገዳይ? ምን የምታምጪው ነገር?
እህቴ ምን ሆነሻል? ተናድሻል እኮ ወንድሜ። ቆይ ካዱ ጋር ምን እያደረጋችሁ ነው? እናቴ ላይ ምን እያሰባችሁባት ነው? ምን ማለት ነው? ምን አደረኩ? ምን አይነት ተንኮል እንዳሰባችሁ አላውቅም፣ ግን ደግሞ ተንኮል እያሰባችሁ ነው። እኔ የምልሽ ማነው እንደዚህ ያልሽ? ከሶስተኛው ወገን ነው የሰማሁት። ሁለታችሁ ተስማምታችሁ እሷ ልጥሏት እንዳሰባችሁ። ኤልሹ በቃ ዛሬ ስለ እንደዚህ አይነት ነገር ማውራት የለብንም። እኔም ተናድጃለሁ። ስለዚህ ርዕስ ቀይሪ። አልቀይርም። ምን ልታደርግ ነው? እንደሚመልስልኝ ቻው። በቃ ኤልሹ። ቤሉል ነገሮችን አትሸሽ። የምር እንጣላለን። ንገረኝ እውነቱን። መጀመሪያ ተረጋጊ። ቀስ ብለኝ ነው ማለት እዚህ ነሽ እንዴ? ምን ነው ስልክሽ አይሰራም? ሆን ብዬ ዘግቼው ነው። ማለት ለምን ደብሮሻል? ነው ምን ሆነሽ ነው ፊትሽን ጥለሽዋል? ቤሉል ሊዛ የሆነትማ አክስት ናት እንዴ? በእናትህ መልስልኝ፣ እውነቱን ንገረኝ። እንዴ ምንድን ነው እንደ ድንገት ጠየቅሽ? ምን ተብለሽ ነው ደግሞ? አይ እኔ ቅርበታችሁ እንደዛ የመሰለኝ አይደለም። ማን ምን ብሎሽ ነው? እውነቱን ንገሪኝ። የሊዛ ጓደኛ እዚህ አይደለች? እሷ የሆነ ነገር ለመናገር ፈልጋ ነበር። ለዛ ነው። እሷን ተያት፣ ጤነኛ አይደለችም እኮ። ለምን ታምኛታለሽ እንዴ? ንግግሯ እኮ የእውነት ነው የሚመስለው። ኧረ እባክሽ አክስት አልቀረብሽም ምናምን ብላኝ ነው የሄደችው። እሺ በቃ እኔ አናግራታለሁ። አይ ምንም ማናገር አያስፈልገውም። እንዴ ለምን? እና ስትዋሽ ዝም ልላት ነው እንዴ? እንደዚህ መዋሸት የለባትም። ተው በቃ አልኩ እኮ ቤሉል፣ ተው በቃ። ምናልባት እውነቷንም ውሸቷንም ሊሆን ይችላል። ምን ሆኖ ደግሞ እውነት የሚሆነው? እኔ ለአንተ ደረጃ እንዳልሆንኩኝ በደንብ ነበር ስትነግረኝ የነበረው። ዛሬ ምን ደግሞ ጀመረሽ? አሁንም እንደ አዲስ? እስኪ አስበው፣ ልክ እኮ ናት። ባይሆን ኑሮማ ለእኔ ለልብስና ለጫማ ያን ያክል አታውጣልኝ ነበር። እቺ ደግሞ እያበዛሽው ነው። እውነት ረፊ በቃ። ምን ሆነሽ ነው? ቆይ ምንድን ነው እንደዚህ የምትጣሪው? እሺ ተረጋጊ። ቆይ ለምን ተናደድሽው? ያ የማይረባ ወንድምሽ ትቶኝ መጣ። ከምንጠጣበት ቦታ ትቶኝ መጣ። አይገርምሽም? የራስሽ ጉዳይ ብሎ ከሰዎች መሀል ነው ያዋረደኝ። ሴትነቴን ዝቅ ነው ያደረገው። ኧረ እሺ በጣም እኮ ታስፈሪያለሽ ሊዛዬ። መጀመሪያ ተረጋጊ። ይኸውልሽ ሰዎች ይደነግጣሉ እንደዚህ ካዩሽ። አልረጋጋም። ጥሪው እያልኩሽ ነው ኤልሹ። ኧረ ሊዛ ከራስሽ ጋር ሁኚ። ሰዎች እኮ ማወቅ የለባቸውም ነገሩን። ቆይ ሁሉም ነገር ታበላሽ ነው እንዴ? ያንቺና የሱ ነገር እኮ ሚስጥር ነው። ይኸውልሽ ሊዛዬ ተረጋጊ፣ እንዳታበላሹ እሺ። ምንም የሚበላሽ ነገር የለም እሺ። እኔ መነጋገር ነው የፈለኩት። ጥሪው እኮ እንደዚህ ሆነሽ ብጠራው እኮ መደማመጥ አትችሉም። እንችላለን። ዝም ብለሽ ጥሪው። እኔ ለሱ ብዬ እኮ ነው እዚህ የተገኘሁት። ሴትነቴን ዝቅ ያደረኩት ለሱ ብዬ እኮ ነው። ቆይ ግን ፈላጊ የሌለኝ ነው እንደሚመስለው ይሄ ልጅ ግን። ኧረ አለሽ ይኖርሻል እኮ ተረጋጊ እሺ። ተረጋጊያት በይኝ ኤልሹ፣ ተረጋጊያት በይኝ። ወይኔ ምንድን ነው ሴቶች? ምን ተፈጥሮ? ስሚ አሁኑኑ ጥሪው፣ ጥሪው። በቃ ችግር ይፈጠራል። ጥሪው። እንዴ ኧረ ተረጋጉ። ምን ነው ደግሞ ምጠራልሽ? አንተ ዝም በል። እኔ ከአንተ ጋር አላወራሁም።
እሺ በቃ ሰው አትረብሽ። ገና ጨዋለሁ። እሺ እሱ ነው የሚገርምህ። ኤልሹ ወደ ክፍልሽ ተጃት። ልጅቷ ጤነኛ አትመስለኝም ዛሬ። ይሄ ጥሩ አይደለም። እሺ አንተ አፍህን ዝጋሽ። ደፍረህ እንዳትመልስልኝ ከዚህ በኋላ። እሺ ለዛይ እኔ ዛሬ ከፈጠራሽ አብኝ እንዴት ነህ አዶኒ? ደህና ነኝ። ይቅርታ እንሄዳለን ብዬ አንተንም አስነፊ ያስቀረው አይደል? ያሰብኩት ነገር በጓደኞቼ ተፈታና ሄጄ ምንም አላደርግም ብዬ ነው። እና እኔም ከምታዝንብኝ ለዛ ነው ወንድሜ። ችግር የለውም በቃ የሚሆን ጊዜ ይሆናል። በዛ ላይ አሁን ላይ ያን ያህል አስፈላጊ አይደለም። ምን ነው ሀሳብህን ተውከው እንዴ? እንደዛ ነው? አይ አይደለም፣ ብቻ አሁን ላይ አያስፈልግም። እሺ በቃ ቻው። ልቀቂኝ። ወይኔ ሊዛ ስሚ፣ አሁኑኑ ሄድሽ ጥሪው። እሺ ልጅ መጀመሪያ ልጅ ቀን እሱ ይሰማል። ትሰሚኛለሽ? ማንም ሰማን ማንም ግድ አይሰጠኝም። አሁኑኑ ጥሪው። ቆይ ምን የተፈጠረ ነው? አንቺ ሆነሽ ነው? ምንድን ነው? ጓደኛዬ ጉድ ሆንኩልሽ። ማለት የምን ጉድ? ምንድን ነው? ይኸውልሽ ሊዛ በእናትሽ ተረጋጊ። ቤቲ እንደመጣችሁ ሌላ ሰው ይመጣል። ማንም ይምጣ አልኩሽ እኮ ኤልሹ። ተይም በቃ ጥሪው። እንዴ ጓደኛዬ ቆይ ምን ተፈጥሮ ነው? ምን አድርጎ ነው? ምን አጥፍቶ ነው እንደዚህ የሚያሳብድሽ? ይኸውልሽ የዚች ወንድም ልንጠጣ ተነጋግረን ወተን እንደምወደው ስነግረው ቁጭ እንዳልኩኝ ትቶኝ ሄደ። እና ከዚህ በላይ ውርደት አለ? ንገሩን፣ አለ ወይ? በዛሽ በማትረባ ምክንያት ነው አይደለ? እሄድላታለሁ። ሊዛ ኧረ በፈጠረሽ ተረጋጊ። ምን ሆነሽ ነው? ይሄ ሁሉ ችግር አትፍጠሪ በቃ። አዎ ይልሹ ልክ ናት። በእናትሽ በቃ ተረጋጊ። የሆነ መፍትሄ አናጣም። በቃ እንደዛ ከሆነ ጥሩት፣ አሁኑኑ ጥሩት። እሺ በቃ ተረጋጊ። እሺ ስሚ ተረጋጊ። እሺ ጓድ እሺ ተረጋጊ። ሊዛ ተረጋጊ። ባልደም እንነጋገር። እንዴት ነሽ? ምንድን ነው ሰላምታው አይቀድምም እንዴ? ዘለሽ ወደ ጉዳይሽ ትገቢያለሽ? ደህና ነኝ ወንድሜ። ለሰው መንገር የማልፈልገው የማደርገው ትልቅ ነገር ስላለኝ ብር ያስፈልገኛል። ሌላ የምጠይቀው ሰው ደግሞ የለኝም። ስለዚህ አንተ ስጠኝ። ለምን ብሩ እንዳስፈልገሽ ሳትናገሪ ዝም ብሎ ብር መጠየቅ አለ እንዴ? ለእኔ አስፈላጊ ነው ካልኩ አይበቃም? እሱ እኮ በቂ ነው። ምንድን ነው እንደዚህ ቁጣ ማለት እንዴ? ተረጋጊ እንጂ ልደርሽ ነው። አይ ያልኩን ብቻ ስጠኝ። ንገሪኝ። እውነት ለምን እንደሆነ ማወቅ ትፈልጋለህ? አዎ እንዴ፣ ያለ አንዳች ነገር ከምሰጥሽ ብሩን እስኪ ልወቀው። ወንድሜ ተሳስቻለሁ፣ አጥፍቻለሁ። ምን አጠፋሽ? እርጉዝ ነኝ ወንድሜ። ምን? እህቴታለች አንቺ ነሽ ሊፈለግሽ? የምርህን ነው? አንተ ምን አይነት ጨካኝ ሰው ነህ? ምን አይነት ባለጌ ነህ? ምንም ነገር ማውራት አልፈልግም። ምንም መነጋገር አልፈልግም። ወደህ ታናግረኛለህ? ቆይ እንዴት ብትደፍረኝ ነው እንደዛ ያደረከኝ? እኔ ወዳለሁ ስላልኩ ቀድሜ ስለነገርኩ ነው እንደዛ ያደረከው? አንቺ ቆይ ከመጀመሩ እንደዚህ ሆንሽ? እኔ መመኘት ያስቆጣል? ንገረኝ። ቆይ አንተ ለኔ ምንም አይነት ስሜት የለህም? አሁን ስለተናደድሽ ተነጋግረን መግባባት አንችልም። ሲጀመር መረጋጋት አለብሽ። ስማኝ ቤሉል፣ እኔ በጣም ደህና ነኝ። አልጠጣሁም፣ አልሰከርኩም። ስለዚህ አሁን ማውራት እንችላለን። ባትጠጪም ባትሰክሪም በጣም ተናደሻል። እሺ አሁን ንገረኝ፣ ትወደኛለህ ወይስ አትወደኝም? እንደዚህ አይነት ጥያቄ መመለስ አልችልም ሊዛ። መመለስ አለብህ። ቆይ አንተ በህይወት ውስጥ ትክክለኛ ሴት የምትላት ማን ናት? ቆይ ህይወት ውስጥ እንደዚህ አይነት ሴት አለች? ሊዛ በጣም እኮ ጥሩ ልጅ ነበርሽ። እንደዚህ እንድትበላሽ ማን ይመከረሽ? ኧረ ምክር አልከው?
እኔ እንደዚህ እየሆንኩ እየቀለድክብኝ ነው? አልቀለድኩም፣ ግን በዚህ ሰዓት የሚወራ ነገር አይደለም እያወራሽ ያለሽው። ሊዛ እባክሽ ደክሞኛል። ሁሉንም ነገር እያወቅሽ ደግሞ እንደዚህ ችክ አትበይ። ቆሜ የሚያወራሽ አንቺ ስለሆንሽ ነው። ጭራሽ ከዚህም የባሰ አለ እያልከኝ ነው? አይ መግባባት አልቻልንም። ከዚህ በላይ አንገማመት ሊዛ። አንተ ቆይ እንዴት ነው የሚያደርግ? ቆይ ምንድን ነው የሚያደርግህን የሚያሳጣ? ቆይ ፍቅረኛ ከሌለ የምትወዳት ሴት ከሌለች ቆይ ያን ሺፕ ነው? እንደዛ አላልኩም። እንደውም ትበዥብኛለሽ። ትሽ እሱ ፍላጎት የሌለው ወንድ ነው የሚያወራው። ተይ ሊዛዬ እባክሽ አትሳሳች፣ ተረጋጊ። አሁን መልስልኝ። ሌላ ጊዜ ቤሉል ወይ ቤሉል ለምንድን ነው የሚሸሽኝ? ለምንድን ነው የማታናግረኝ? አናግረኝ። ሊዛ ምንም እየተረጋጋሽ አይደል? ቆይ አልጠጣሽም አይደል? አዎ አልጠጣሁም። ታዲያ ካልጠጣሽ ለምንድን ነው እንደዚህ የምትሆኚው? ለምንድን ነው መረጋጋት ያልቻልሽው? ሌላ ሰው ይመስልሽኝ እኮ። ራስህ ነህ። ለምንድን ነው እንደዚህ የምትሆንብኝ? አንተ ነው የምታናድደኝ። ሊዛዬ እኔና አንቺ እኮ ጓደኛሞች ነን። አብረን መሆን ደግሞ አንችልም። ለምንድን ነው የማንችለው? ቤሉል እንደተባለው እኮ እኔ አክስት አይደለሁም አይደል እንዴ? አዎ አይደለሽም፣ ግን ደግሞ እኔ አንቺን በፍቅር አይን ማየት አልችልም። ቆይ ሳትሞክረው እንዴት እርግጠኛ ትሆናለህ? ሊዛ መሞከር አይጠበቅብንም። እኔ ራሴን በደንብ አውቀዋለሁ። እኔን እዚህ አቁመህ ነው ስልክ የምታነሳው? ሄሎ መሲ፣ እንዴት ነሽ? ምንድን ነው? ምን ሆነሽ? የት ነህ ቤሉል? የት ነህ? ቤት ነው። የት ሆናለሁ? በሻል ክፍሉ እኮ የለህም። የት ነህ? ቶሎ በል። እዚህ ነሽ እንዴ? እኔ ሄለን መኝታ ክፍል ነኝ። ወደዛ ነኝ። እሺ በቃ እሺ፣ መጣሁ። ሊዛ በኋላ ወይ ነገ እናወራለን። ማለት ወይኔ፣ እባክሽ ተረጋጊ። እኔ የምልሽ ወንድምሽ ግን ምን ሆኖ ነው ልሳኔ መሰለሽ ልጅ እንዲህ ብሎ የሚኮራው? እኔም ከገረመኝ እሱ ነው። ግን እሷን ቢሆን አትጠጥነችው በአንድ ወዳለች እንዴ? ለነገሩ ልክ ነሽ። እኔም ሰማ ደንግጫለሁ። እሷም እኮ ነገሩን አከረረችው። ወይኔ ጓደኛዬ ምን አለሽ? ዝም በሉ። ማንንም ማውራት አልፈልግም። ብቻዬን ተውኝ። በቃ ውጡልኝ። አልቅስበት። ተውኝ። እሺ እንውጣ። አዎ ውጡልኝ። ምንም ነገር መስማትም ማውራትም አልፈልግም። እኔም ከክፍሌ ልውጣ? አዎ ውጪ። ውጡ፣ ውጡ። በቃ ብቻዬን ተውኝ። እንዴ ከገዛ ክፍሌ ለምን እወጣለሁ? የራሷ ክፍሌ ላታለቅስም እንዴ? እሺ እንጣለን። ይቺ ደግሞ እዚህ ምንም ትላለች? እዚህ ትመጣለች እንዴ? በክስታት ያኛቸው
ምንድን ነው ሆነሽ? ብቻሽን ነው በዚህ ሌሊት የመጣሽው? ቤሉል እባክህን ወደ ግቢ ሰው እንዳይገባ አድርግ እባክህን ቶሎ በል። መሲ ምን ሆነሻል? ነገሮች ከአቅሜ በላይ ናቸው። ዛሬ ሁሉንም ነገር ልነግርህ ነው የመጣሁት። መሲ ምን ሆነሻል? ምንድን ነው የተፈጠረው? ከቴዲ አምልጬ ሩጬ ነው የመጣሁት። ለምን? ተጣልታችሁ ነው? ወይኔ የድምፅ መቅጃውን ካስቀመጥሽበት አገኘው እንዴ? አይ አይደለም አላገኘሁም። እና ምንድን ነው መሲ? ምንድን ነው የሚመረቀው? እነግርሃለሁ ግን በጣም ሊደክመኝ በጣም ሊሮቁት ትንሽ መረጋጋት አለብኝ። እሺ በቃ ሰላም ዛሬሽ። አይ እንደዚህ ረጋጋለሁ፣ ችግር የለውም። መሲ ችግር የለውም፣ እዚህ ማንም አይመጣም። አይ አይሆንም ቤሉል፣ በቃ ተወው፣ እኔው አልፈልግም። እሺ በቃ ተይኝ በእናትሽ። እንዴ እኮ አንተ ደግሞ ምን ሆነ አለ? ምን ተፈጠረ? በጣም ተናድጃለሁ ሄለን፣ በጣም ይኸውልሽ፣ ያሰብኩት እንዳለ ነው ገደል የገባው። ምንድን ነው ያልከው? ምን ተፈጥሮ ነው? ቆይ ተይኝ፣ ዝም ማለት ነው የምፈልገው። አይ እንኳን መጣሁ፣ መነጋገር ነበረብን ቴዲ። ምንድን ነው የምንነጋገረው? ወደ ቤት ልመለስ ነው፣ ለወጣ ስል ነው የመጣሁ። ወደ ቤት ስትይ ወደ መኖሪያ ቤት ልትመለሺ? አሁን ልመለስ ነው። ቆይ እንዴት አስበሽው ነው? ማለቴ እንዴት ነው ደፍረሽ ወደዛ የምትመለሺው? ምን አስበሽ ነው ሄለን? ብትያዥስ? ደግሞ እርግጠኛ ነኝ ያለምንም ጥርጥር ትያዣለሽ። ቤሉል ነው ተመልሼ እንድገባ ጥሪ ያቀረበልኝ። ስለዚህ ቴዲ ምንም አይፈጠርም። እና አመንሽው ሄለን? አመንሽው ተመልሰሽ ልትገቢ ነው? ንገረኝ እንጂ ሄለን፣ አመንሽው ወይ? ቴዲ ምን አማራጭ አለኝ? ይኸውልህ ኤርሹ እየተጎዳች ነው፣ ስለዚህ መመለስ አለብሽ አለ። ኧረ ጉድ! ከዛ አንቺ ደግሞ አመንሽው አይደለ? አመንሽው እዚህ ጋር ማመንና ለማመኔ ምንም ዋጋ የለውም። ዋናው ነገር ከልጄ ጎን መሆኔ ነው። የምርሽን ነው ወይስ እየቀለድሽ ነው ሄለን? ቆይ አንቺ በዚህ ደረጃ ጅል ነሽ እንዴ? አቤት። ለንግግሬ ይቅርታ፣ ግን እኔ ደግሞ እንዲህ በቀላሉ ሰው ማመን የምትችይ አይመስለኝም ነበር። ለዛ ነው ሄለን። ወደ ቤት ተመለስኩ ማለት እኮ አመንኩት ማለት አይደለም። ቆይ ምንድን ነው እንደዚህ የሚያናድድህ? ታይ ሄለን፣ እኔም በደንብ ስሚኝ። ይሄ ወጥመድ ነው። ይኸውልሽ ልጁ ደግሞ ቀላል ልጅ አይደለም። ደግሞ ለእህቱ ምንም ያህል ብታስፈልጊያት እንዲህ በቀላሉ ወደ ቤቱም እንድትገቢ የሚፈልግ ይመስልሻል? በቃ ሆነም አልሆነም መታሰሪ ስለማይቀር ሄጄ ከልጄ ጋር አንድ ቀን ቢውል ልዳር። እረፊ እሺ። ቆይ ደግሞ ዛሬ ልትሄጂ አልነበር እንዴ? አዎ አሁን ለውጣ ስል ነው የመጣው። ሹፌሩ ከታች እየጠበቀኝ ነው። ለማንኛውም እኔን ስሚኝና አርፈሽ ቁጭ በይ እባክሽ ሄለን። የሆነ መጥፎ ነገር ነው የሚታየኝ። ምን ነው መጠንቆል ጀመርክ እንዴ? አንቺ እየቀለድሽ ነው። እባክሽ ሄለን ተረጋግተሽ ለማሰብ ሞክሪ። ወይ ደግሞ የዛሬን እደሪና ተረጋግተሽ ነገሮችን አስቢያቸው። ከዛ አንቺ ራስሽ በራስሽ መንገድ ልክ ነህ ትይኛለሽ። እንዴት ሄዲ? አንድ የወሰንኩት ውሳኔ እኮ ነው። ቢሆንም በቃ የዛሬን እደሪና አስቢበት እባክሽ። እኔን ስሚ ቴዲ። ደግሞ እንደው
ዝም እሺ ደግሞ ከዚህ ትንሂድ። ይኸውላችሁ ቤሉል እያቀረበኝ ያልሆነው በዛች ልጅ ምክንያት ነው፣ እርግጠኛ ነኝ። እና እሺ ሊዛዬ ምን ይሻላል? እኔ እንጃ፣ ግን የሆነ ነገር ማድረግ ያለብን ይመስለኛል። እኔ አንድ ሀሳብ አለኝ። ከተስማማችሁ ምንም ይሁን በአንቺ ሀሳብ እስማማለሁ። ንገሪኝ። ማለቴ ምን እናድርግ? ይኸውልሽ ትልቁ እነሱ ሊጣሉበት የሚችሉት ነገር ቢኖር ያንቺና የቤሉል ዘመድ አለመሆን ነው። ማለቴ አክስቷ አለመሆንሽን ስታውቂ ይመስለኛል። አይ እንደዛ ማድረግ የለብንም። እንደዛ ማድረግ አንችልም። ምንም ቢሆን ቤሉል አዝኖ ማየት አልፈልግም። እና ታዲያ ቆይ እንዴት እንደሚሆንብሽ አታዩም እንዴ? እንዲህ እየሆነብሽ ታዝኝታለሽ። ምንም ይሁን ኤልሹ፣ ይህን ማድረግ አልችልም እኔ ግን። እና እሺ ምን ይሻላል? በቃ እናውራሽ። እሺ ይቻላል። እንዴት ነው ግን አሁን ተረጋጋሽ? አዎ ተረጋግቻለሁ። ምን መሰለ ቤሉል፣ እኔ እዚህ ቤት ውስጥ ብቻ በጣም ብዙ የተደበቁ ነገሮች አሉ። እኔ የማውቀውን እያንዳንዱ ነገር እነግርሃለሁ። እኔ የማላውቀውን ደግሞ ፈጣሪ ያውቀው። እሺ ምንድን ነው? ስለ እትዬ ነው የምነግርህ። ለነገሩ የምን እትዬ ነው? ስለ ሄለን ነው የምነግርህ። እሷ ማለት የበግ ለምድ የለበሰች ተብላ ናት። ስራዋ ሁሉ ተንኮል ነው። በጣም ብዙ መጥፎ ነገሮችን ሰርታለች። አውቃለሁ ምን አይነት ሰው እንደሆነች። ዋናው ቁም ነገር ግን አንቺ የምታውቂው ነገር ምንድን ነው? ቤሉል ኤልሹ አይደለችም አይደል? ግን ይሄን ወረቀት ያው ብለን እዚህ ደረስናል። አይገርምም? ደረስ። ሁሉም ነገር የሚያልፍ አይመስልም ነበር፣ ግን ያልፋል። እዚህ ደረጃ ደርሳለሁ ብዬ አላሰብኩም ነበር። አይገርምም? አንድ ያወቅኩት ነገር በምንም አይነት መንገድ ተስፋ እንደማልቆርጥ ነው። አዎ አንቺ ሁሌም ተስፋ አትቆርጪም። ልጆች እያለን ራሱ ተስፋ መቁረጥ የሚባለው ነገር አልለመደብሽም። ሁሉም ሰው ከሰራ ድህነቱን መቀየር እንደሚችል አምናለሁ። እኔና አንቺ ግን ከሰው ቀማን እንጂ እኮ አልሰራንም። አይ ሰርተናል። የሰራንበት መጠን ይለያያል እንጂ። በእርግጥ አንቺ ሰርተሻል። አንድ ነገር ግን መናገር እፈልጋለሁ። ምን? ሄሎ፣ ጊዜና ዘመን ዛሬን ሳናስበው እያሻገረ ነገ የሚባል ቀን ላይ ያደረሰን። ምንድን ነው ደግሞ እሱ? አንቺ ባትኖሪ እውነቴን ነው የምልሽ እዛ ቆሻሻ ቦታ ላይ ነበር የምቀረው። ያነሳሽኝ አንቺ ነሽ። ሰውም የሆንኩት ባንቺ ነው። ከሰማይ በታች ትልቋ ባለውለታዬ አንቺ ነሽ እና አመሰግናለሁ በጣም። ምንድን ነው ዛሬ ተናጋሪ ይሆናል? አውቃለሁ ስትመሰገኝ እንደማትወጂ፣ ግን ደግሞ ይህንን መናገር አለብኝ። ለዛ ነው። እንዴት ሄዲ? ምን ሆነሃል? የሚፈጠረው አይታወቅም ብዬ ነው። እኔን ማመስገን አይጠበቅብህም። እሺ አንተም ለእኔ ብዙ ነገር አድርገህልኛል። ሁሌም ቢሆን ከጎኔ ነህ። ባጠፋም ባላጠፋም ትኩረትህን ለእኔ ትሰጠኛለህ።